ይመስገን በርካታ ጥያቄዎችን እየወሰድን ነው። በዚህም ረገድ በተለይ አሁን በዓለም ደረጃ የማንነት ጥያቄ እየጎላ እየመጣ ባለበት የኢትዮጵያውያን ማንነት በጥያቄ ውስጥ መግባቱ አልቀረም። ስለዚህ እውነታውን ጨብጦ ነገር ሁሉ እያጠሩ መሄድ ይጠቅማል። በሁሉም ዘርፍ፣ በፖለቲካውም፣ በባህልም፣ በሁሉም ነገር። ስለዚህ አሁን ኢትዮጵያውያን ጥቁር፣ አፍሪካውያን ጥቁር ናቸው ወይ የሚል ጥያቄ ነው። በዚህ ዙሪያ በጣም ብዙ ክርክር ይነሳል። ኢትዮጵያውያን ራሳቸው ጥቁር ነን ብለው ሲሟገቱ ሲከራከሩ የሚታዩ አሉ። አይደለንም፣ ራሳችንን የቻለን ኢትዮጵያውያን እንጂ ጥቁር አይደለንም የሚሉ ደግሞ አሉ። ስለዚህ ኮንፊውዥን አለ ማለት ነው፣ የተምታታ ነገር አለ ማለት ነው። ይህንን ነገር በሀቅ እያጠሩ መሄድ ያስፈልጋል። በቅድሚያ ኢትዮጵያውያን ሲባል ኢትዮጵያ የሀገረ መንግስት ስም ነው። በህዝብ ደረጃ የተለያዩ ነገዶች አሉ፣ የተለያዩ ዘሮችም አሉ። አንደኛው እሱ ነው። ስለዚህ ከዚህ ውስጥ በአብዛኛው ኢትዮጵያውያን ምንድን ናቸው የሚለውን ስናይ በደንብ መታወቅ ያለበት ኢትዮጵያውያን ክልስ ናቸው። ክልስ ናቸው የምንና የምን አንደኛ ጥቁር ህዝብ ኢትዮጵያውያን የጥቁር ዘር አላቸው። ይሄ ሊካድ የሚችል አይደለም። ኢትዮጵያ የሚለው ቃል በራሱ ጥቁር ወይም ደግሞ ከጥቁርነት ጋር የተያያዘ ከመሰረቱ። ስለዚህ ኢትዮጵያውያን ተብለው እየተጠሩ እንደገና ደግሞ ጥቁር አይደሉም ሊባል አይችልም። ነገር ግን ጥቁር ብቻ አይደሉም። ይሄ ነው መታወቅ ያለበት። ጥቁር ብቻ አይደሉም ኢትዮጵያውያን። እንዴት ሲባል አንደኛ ከጥቁርነትም ራሱን የቻለ ካቴጎሪ ያለው ወይም ደግሞ ራሱን የቻለ ክፍል ያለው አለ። አሁን ለምሳሌ በአፍሪካ ደረጃ ናይጀር ኮንጎ የሚባሉትን ቋንቋዎች የሚናገሩ ጥቁር አፍሪካውያን አሉ። እነሱ በምዕራብ አፍሪካ፣ በማዕከላዊ አፍሪካ እንዲሁም እስከ ደቡብ ድረስ ማለት ነው የሚለጠጥ ነው። በጣም ሰፊው የጥቁር አፍሪካውያን ክፍል ነው፣ ሰብሳሃራን አፍሪካንስ ማለት ነው። የእኛ ደግሞ በሰሜን ምስራቅ አፍሪካ የሚገኘው ራሱን ችሎ ያለው አንሴስትራል ኢስት አፍሪካን የሚባል ወይም ደግሞ የምስራቅ አፍሪካ ዝርያ ነው። ይሄ በማንነት እንዲሁም ደግሞ በጥንተ ማንነት በዘር ማንነት ማለት ነው ራሱን ችሎ ያለ ነው። በይዘትም በመልክም ራሱን ችሎ ያለ ነው። የተለየ ከምዕራብ አፍሪካ ከማዕከላዊ አፍሪካ ጋር አንድ አይነት አይደለም። አንደኛው ይሄ ነው። ስለዚህ ጥቁር ነው ግን ራሱን ችሎ ከጥንት ጀምሮ ራሱን ችሎ ያደገ የራሱ መልክ፣ የራሱ ይዘት፣ የራሱ ማንነት ያለው ነው ማለት ነው። ስለዚህ ኢትዮጵያውያን የዛ ዘር ናቸው አላቸው። ሆኖም ግን ይህ ብቻ አይደለም። ኢትዮጵያውያን ክልስ ናቸው። የመካከለኛው ምስራቅ ወይም ሚድል ኢስት ማንነትም አላቸው። የትኛው? ከአሁን በፊትም ደጋግመን እንዳስረዳ ነው የማዕከለኛው ምስራቅ ለቫንት የሚባለው የጥንተ እስራኤል ምድር፣ እስራኤል፣ ሶሪያ፣ ሌባኖን ወዘተ የሚገኙበት ምድር ማለት ነው። እንዲሁም ደቡብ አረቢያ የጥንተ ሳባውያን መናኸሪያ ወይም ደግሞ መንግስት የነበረበት ማዕከላዊ መንግስት በደቡብ አረቢያ እና በኢትዮጵያ ሰሜን ኢትዮጵያ ነው የነበረው። ስለዚህ ሳባውያን ደግሞ ሴማውያን ናቸው። ሴማውያን ማለት የመካከለኛው ምስራቅ ቀይ ህዝቦች፣ ቀይ የሚባሉ ናቸው። አበሻ ደግሞ በይበልጥ የነዚህ ዝርያ ያለው ክልስ ነው። ግማሽ በግማሽ ማለት ነው። 50% ወይም ከዛ በላይ እስከ 60% ድረስ የመካከለኛው ምስራቅ ዝርያ ያለው ነው። ይሄ ደግሞ በመልክም በይዘትም በልሳን በቋንቋ በባህል በደንብ የተለየና የሚታወቅ ነው። በዘረመል ሳይንስም የተረጋገጠና የሚታወቅ ነው። ስለዚህ አበሻ
ክልስ ነው። የጥቁር ማንነትም አለው። እንዲሁም ደግሞ የማዕከለኛው ምስራቅ የቀዮች ሴማውያን ማንነትም አለው። የጥቁር ማንነት የተባለው የጥንት የፑንት ፉት ማለት ነው። እንዲሁም የኩሽ ማንነቶች። ይሄ ደግሞ የምስራቅ አፍሪካ ህዝቦች የጥንት ህዝቦች ማለት ነው። የዛ ማንነት ያለው እዛ ዝርያ ያለው አብዛኛውን ጊዜ በምዕራቡ ዓለም ወይም ደግሞ በዓለም ዙሪያ ጥቁር አፍሪካውያን ሲባል ሰው ያለው መረዳት በጣም አነስተኛና ዝቅ ያለ ነው። አፍሪካውያን ሁሉ አንድ አይነት መልክ፣ አንድ አይነት ማንነት፣ አንድ አይነት ዘር የሆኑ ይመስለው። ይህ ግን በጣም ትልቅ ስህተት ነው። ምክንያቱም አፍሪካ በጣም ትልቅ አህጉር ነው። እዛ ላይ ደግሞ በዓለም ሁሉ ካሉ አህጉራት ልዩ ልዩ የሰው ነገዶች እና የተለያዩ ዘሮች ያሉበት ይሄ መታወቅ አለበት። አህጉሩ ራሱ አብዛኛውን ጊዜ ሌላው ዓለም ከአፍሪካ ውጭ ያለው ዓለም ጥቁር ብሎ ሲያስብ በተለይ የምዕራብ አፍሪካን እና ማዕከላዊ አፍሪካኖች ነው የሚያስቡ። ይሄ ደግሞ የሆነበት ምክንያት ምንድን ነው? የምዕራብ አፍሪካ ጥቁሮች ናቸው ወደ አሜሪካን ሀገር የተወሰዱት። ስለዚህ በምዕራቡ ዓለም ጥቁር ሲባል የሚታወቀው የአፓርት ወይም ደግሞ በቅኝ ግዛት የኖሩት የአፍሪካ ክፍሎች ናቸው። በምዕራቡ ዓለም ዘንድ ስለ አፍሪካ ሲታሰብ እነሱን ነው ሁሉ የሚያስበው። ስለዚህ አንድ ኢትዮጵያዊ እኔ ጥቁር ነኝ ሲል ወይም ደግሞ ጥቁርነትን ሲያቀነቅን ያንን ማንነት ነው እያቀነቀነ ያለው ማለት ነው በእነሱ እይታ። የእኛ ግን ምንድን ነው ጥቁርነታችን እንዳለ ሆኖ ግን እሱ ብቻ አይደለም። አንደኛ ጥቁር ብቻ አይደለም። አንደኛ ይሄ ጥቁር የሆነው ማንነት እንዳለ ሁሉ ኢኳል እዛኑ ያህል ደግሞ ያልሆነው ማለት። ምክንያቱም በባህላችን፣ በቋንቋችን፣ በዘራችን፣ በማንነታችን ሲንጸባረቅ የኖረ ስለሆነ ሊካድ አይችልም። ይሄ ሴማዊ የሆነው ጎናችን ሊካድ አይችልም። ምክንያቱም እሱን መካድ ማለት ታሪካችንን ዲሊት ማድረግ ማለት ነው። ይህ መታወቅ አለበት። ይሄ ደግሞ የማንነት ቀውስ ያስከትላል። ራስንም መደምሰስ ማጥፋት ማለት ነው። ጥቁርነታችንም ወይም ደግሞ ጥቁር የሆነው ማንነታችንን ሊካድ አይችልም። እሱም በደንብ መታወቅ አለበት። ግን በትክክለኛ ማንነቱ መታወቅ አለበት። የሰሜን ምስራቅ አፍሪካ የጥንት የፉት ወይም የፑንት መንግስት እንዲሁም የኩሽ ጥንታዊ መንግስት አንሴስትራል ኢስት አፍሪካን የሚባለው ወይም ደግሞ የምስራቅ አፍሪካ ማንነት ማለት ነው። ስለዚህ እሱ መሆኑ የራሱ ታሪክ ያለው የራሱ ጥንተ ማንነት ያለው ስለሆነ እሱ መሆኑ መንጸባረቅ መቻል አለበት እና ይህንን ማሰብ ያስፈልጋል። ስለዚህ ጥቁር ነን አይደለንም ሲባል አበሻ ድብልቅ ነው፣ ክልስ ነው። አበሻ የሚለው ስም ራሱ ያንን የሚያመለክት ነው። ኢትዮጵያውያንም በአጠቃላይ ሞር ኦር ሌስ የዛ ውጤት ናቸው። ምክንያቱም ይህ መንግስት በዚህ ሁኔታ የኖረ የአበሻ መንግስት ሆኖ ለብዙ ሺህ ዘመናት የኖረ ስለሆነ አብዛኛው የተካለሰ ነው። ያልሆነውም ደግሞ የጥንት የምስራቅ አፍሪካ ጥቁር ዘር ነው ማለት ነው። ስለዚህ ጥቁር ነን ወይ? አዎ። ግን ጥቁር ብቻ አይደለም። አንደኛ። ሁለተኛ ከጥቁርነትም ራሱን ችሎ የራሱ ታሪክ ያለው የራሱ ማንነት ያለው ጥቁር ነው። ሁለተኛ ደግሞ ጥቁር ብቻ ሳይሆን ሴማዊ ሴሚቲክ የመካከለኛው ምስራቅ ቀይ ህዝብ የሚባለው ማንነት ማለት ነው። እነዚህን ሁለት ማንነቶች አንድ አድርጎ ይዞ ያለ ነው ይህ ህዝብ እና ይሄ እውቅና ሊሰጥ ይገባል። አንዱን መካድ አያስፈልግም። ሁለቱንም መያዝ ነው የሚያስፈልገው። አንዱን ክዶ አንዱን ብቻ ነኝ ማለት የድንቁርና ምልክት ይሆናል ማለት ነው። ምክንያቱም ሀቁ ይሄ ስለሆነ ነው። እናመሰግናለን። አሁን ለሚመጡት ጊዜያት ማወቅ የምትፈልጓቸው ርዕሰ ጉዳዮች በኮሜንት ላይ እንድታስቀምጡ እንጠይቃለን። እሱን ይዘን በርካታ መልሶችን እንሰጣለን። የተለያዩ ፕሮግራሞችን እንሰራለን ማለት ነው። እናመሰግናለን። ሀተታን ደግፉ፣ ጆይን አድርጉ፣ ሜምበር ሁኑ።